ፋዘር አያውቁም? ምንም ነገር አያውቅም። አሁን የሚመጣው የፋሚሊ ፎቶ ሊነሳ 8 ልጅና 7 የልጅ ልጅ አለው። ከፋሚሊ ፒክቸር ጀምሮ ወደ ሚሊተሪ ኤራህን ከዛ የፕሬዝዳንት ኤራውን ያፈጉባኤውን ከዛ መጨረሻ የዲቦራ ፋውንዴሽን እናድርገን በኋላ በተረጋጋ መልኩ ታየዋል። በኋላ አሁን ይግባ አንድ ይግባ ይጠበቀኛል። በቂ አባዱላ ወደ ኋላ ትንሽ ሳብና ወደ ኋላ ትንሽ ወደ ኋላ ትንሽ ወደ ኋላ ወደ ኋላ ፎቶ እናበዛሽ ካሜራ
የቤተሰብ ፎቶ ተነስተን ስለማናውቅ ፎቶግራፍ እንነሳለን በሚል የመጣ ነው። እንግዲህ ቤኪ፣ ሁሉም ልጆቻችን፣ ፈዲላ፣ ሁላችሁንም እንኳን ለዚህ በቃችሁ፣ እግዚአብሔር ይባርካችሁ። የተከበራችሁ ሚኒስተሮች፣ ሚኒስትር ዴታዎች፣ የተከበራችሁ የመንግስት ከፍተኛ ስራ ኃላፊዎች፣ የተከበራችሁ አምባሳደሮች፣ የአባቴ ጓደኞች፣ የቀድሞ የአባቴ ስራ ባልደረቦች፣ ጥሪ የተደረገላችሁ እንግዶች፣ ሁሉንም ፕሮቶኮል በጠበቀ መልኩ ዛሬ ስለተገኛችሁልን፣ ሚኒስትሩን ስለጠበቃችሁልን፣ አላማውን ስለደገፋችሁ እና አባቴም ይህም ከዚህ በላይ ይደዋል ብላችሁ በደስታ ስለመጣችሁ በጣም በጣም ነው አመሰግናለሁ። አባቢ አሁን እንግዲህ ለምን ሁል ጊዜ ከቢሮ ስለፋ እንደነበረ በወንድ ካሳ ምሽቶችን ቢሮ ሳሳለፍ ነበር። ምክንያቱም አውቀዋል ሁል ጊዜ እስከዚህ ምሽት እዚህ ምን ትሰሪያለሽ፣ ምን እያደረግሽ ነው ብለህ ስጠይቀኝ እኔም ብመልሰው ያልጠው ነበር ምሳሌ ላረግታል። የዛሬ ቀን እንደ አንድ ኖርማል ምሽት አይደለም፣ በዓል ነው። ላሰፊ በርሳደስቶታ እኔ አባቤ ዛሬ እዚህ ክላብ እዚህ ዲቴል ያደርጉት የፋሚሊ ፎቶ ነው። የልጆች የልጅ ልጆች ፎቶ ልነሳ 10 ዓመት ሆኖናል። ፎቶ ከተነሳና በዚህ ፕሮግራም ነው የያዙልን። ጫንች ደግሞ እንዲያለ ነገር ቶቻች ነው እየተባልክ ግን በዛ ማለት ነው። የቅርብ ጓደኞች፣ ቤተሰቦች፣ የስራ ባልደረቦችን አንተን የሚያውቁ የሚወዱ እና በህይወት ጉዞ አብረው የተጓዙ ሰዎች ኢንተርቪው ተደርገው ስለአንተ ጥሩነት፣ ስለአንተ ታታሪነት በአንድ አፍ መስክረው የተዘጋጀ መጽሐፍ ነው። ነገር ግን ከመጽሐፍ በላይ ነው። ፍቅር ወደ ቃላት ተቀይሮ ነው። እኛ ለአባታችን ያለ ቦታ እንዴት እንደምንወደው እንዴት እንደምናከብረው እና እንደሱ አይነት ቦታ ስላለን ደግሞ ምን ያህል የተባረክ ልጆች እንደሆነ ለመናገር ስለምንፈልግ ነው። አባቢ ምን ያህል ተወዳጅ እና የተለየ ሰው እንደሆነ አሁን እንዲያውቅ ስለምንፈልግ ነው። አባታችን ጀግና ነው። ስለ አባቢም ትንሽ የሚቀራችሁ ዝም ብዬ ስለሱ ራሱ ሳስብ ልቤ ይነካል። ምን አይነት ጥሩ ሰው እንደሆነ ሳስብ እንባይም ይመጣል። የወራ ፋውንዴሽን ውስጥ በየቀኑ አብረን ነው የምናሳልፈው። ሆኖም ግን አሁንም አልጠግበውም። ህይወቴን ሰጠኝ፣ ፍቅርን ሰጠኝ፣ ትምህርቴን አስተማረኝ፣ ጥሩ መሪ እንዴት መሆን እንዳለብኝ አስተማረኝ፣ ነገሮችን ማይበትን ነገር አሳየኝ፣ እንዴት ዳይፎ መሆን እንዳለብኝ፣ እንዴት ለሰው መኖር እንዳለብኝ፣ እንዴት ሰው አክባሪ መሆን እንዳለብኝ፣ ታታሪ ሰራተኛ እንዴት መሆን እንዳለብኝ ሁሉንም ብቻ አሁን አውቃለሁ ብዬ ማስበውን ነገር ሁሉንም ከሱ ነው የማወቅሁት። በቃ ወደ ጡረታ ወጣ ገባ ቤቱ ቀመጥ ነው ሲሉት እሱ ግን ከዛ የበለጠ ትልቅ የህይወት ተልዕኮ ይዞ መጣ። በዲቦራ ፋውንዴሽን በኩል ለሺዎች የሚቆጠሩ ልጆች አባት ሆነ። እኔ እያደጉ ስመጣ አባቢ እስከዛሬ የተሸከመውን ከባድ ኃላፊነትና ጭንቀት የሚያሳድረው መረዳት ጀመርኩ። ግን ድሮ በዛ ሁሉ ኃላፊነት እያለ ቤት ውስጥ አንድ ሐዘን፣ ጭንቀት አናግም ነበር። እሱ ቤት ውስጥ ሲገባ ደስታን ብቻ ይዞ ነበር የሚገባው። ለታላቅ ወንድሜ የገበች ያለው ፍቅር የተለየ ነው። ታላቅ ወንድሜ ኤርሚያስን ወደ ቤተሰባችን የተቀላቀለበት ነገር ሁሌ ማንረሳውና በህይወታቸው ትምህርት የተማርንበት ክስተት ነው። ሁላችንም ሶረንቲን፣ ዲቦን፣ ኮኬትን፣ ስቲፈንን፣ ቲዮማን እና የኛ ልጆች የሚወዱበት መንገድ ቃላት ለመግለጽ ይከብደኛል። የአባቢ ማንነት በዚህ መጽሐፍ ብቻ አይገለጽም፣ ግን ይህ መጽሐፍ እውነተኛ ማንነቱን ይናገራል። አባቢ በጣም ደግሞ ደግማን ተወለድ ክብድኛ እናቴ በሁሉም ነገር ውስጥ ከጎኑ ነበረች። አንድ ላይ ሆነው በፍቅር በርህራሄና በተረጋጋ ህይወት እናሳደጉ። በልዩ እንክብካቤ የተሞላ ሰላማዊ ህይወት የሰጡ እንደኛ ሙሉ ህይወቷን ሰጥታን ነው የኖረችው። እኛ ስንጨነቅ ትበቃለች። ምን ሳንነግራት ምን ሆናችሁ ብላ በደንብ ሳጅን ትለኛለች። ስራ ሲበዛብኝ ልጆቹን ትወስድልኛለች። ብቻ ፍቅራሌ ግን ከነ ነው። የኔ ቤስት ፍሬንድ ናት። ልጆቻችንም ከኛ የበለጠ እሷን እንደሚወዱ ይመክረኛለች። በጣም ደግና አስተዋይ እናት ናት። እኔን አንቺ በጣም እወድሻለሁ። ትንሽ ደግሞ ይቅርታ ማለት ሁለተኛ እናታችን ናት።
ወደ ህይወታችን የመጣችው ከ29 ዓመታት በፊት እኔ በተወለድኩበት ዓመት ነበር። ሁላችንንም አሳድጋናለች። እናቴንና አባቴን ጭምር ለእኔና ለታናሽ እህቴ ሶለቴ የሰጠችን ፍቅር ማብራራት ራሱ አልችልም። ሰዓትን ማቆም ብችል ኖሮ በፍቅር ተብዬ አስቆመው ነበረ። ሁሉ ጊዜ እንደዚህ ባለች ፍቅር ሳንቺን ወደ በጣም ነው ወድሽ አላየሁሽ ባለጊዜ ብሬክን በጣም ማመስገን ፈልጋለሁ። ለወላጆቼ እንደ ልጅ ነው። በፈለጉበት ጊዜ ሁሉ ጊዜ ከጎናቸው ይቆማል። ይህ ሀሳብ ከተጀመረበት ጊዜ ጀምሮ ሙሉ በሙሉ ደግፎኛል። ከማግባቴ በፊት ሁሉ ጊዜ እንደ አባቴ አይነት ሰው ማግባት ነው የምፈልገው ነበር። ጠባቂ፣ ታጋሽ፣ የተረጋጋ አስተዋይ የሆነ ሰው። እኔም ያንን በትክክል አግኝቻለሁ። እኔም ጠንካራ፣ ውጤታማና በትኩረት ጉዳዮችን እንድሰራ ምክንያት የሆነኝ እሱ ነው። እግዚአብሔር እንደሱ አይነት ትዳርና አጋር ጓደኛም ጭምር ስለሰጠኝ ሁሌም አመሰግናለሁ። ይህ መጽሐፍ በጣም ብዙ ሰዎችን ማካተት ይችል ነበር። ነገር ግን ለጊዜ ፍረትና ሚስጥሩን ለመጠበቅ ሲባል ቀለም ላይ ብቻ አካተናል። ቀጣይ ደግሞ ስለተዲና ነው አምራው ተዲና መጽሐፍ ለመጀመር በፊት የቤተሰባችን አባል ነበረች። በፊቷ በደስታ ይሄ ፍልማ እናሳልፋለን አለች። ከዚያ ቅጽበት ጀምሮ የሆነ ነገር ተቀየረ። ይህ ዓላማ መደግለት ብቻ ሳይሆን ያለምንም ፊፋዊ ሽበት የዚህ ፕሮጀክት ስራ አስኪያጅ ሆነች። በእውነት እሷን መሾም ይሆን አላስታውስም፣ ግን ኃላፊነቷን ሙሉ በሙሉ ተወጣለች። በየጊዜው በመደወል በመከታተል ፕሮግረሱን ታረጋግጥ ነበር። አሁን ራሱን ከጆሮዬ አይጠፋም። ቤኪ ትቀልጃለሽ እንዴ? 3 ወር እኮ ቀረው። ቤኪ 1 ወር እኮ ቀረው ማለት ዛሬ ሰዓት ደረሰ ማለት ነው። በደከመኝ ጊዜ፣ በሰለቸኝ ጊዜ፣ በከበደኝ ጊዜ እንኳን እሷ በጸናት ጸንታን የቀጠለችው ይህ መጽሐፍና ፕሮግራም እኔ እናት መዲናን ለዘላለሙ ያስተሳሰረን። አብረን መስራት ብቻ ሳይሆን በሂደት ውስጥ አብረን አደግን፣ ተማርን፣ ብዙ ነገር እንድናውቅ አደረገን። በጣም ትልቅ በሆነ ስሜት ከእህቴ ለይቼ አላያትም። በትርምሱ በጭንቀቱ በምሽቶች ውስጥ አብራኝ የቆመችና አሁንም ደግነት ላይ ቀርም አሁንም አብራኝ ያለች እውነተኛ ከሆነች እህቴ ናት። ላይ አንቺን በጣም ወድሻለሁ። አብይ አሁን በፋቱ ላይ እንደምታዩት ኮራይተር አለ። አብይ ይባላል። አብይ በጣም የሚገርም ሰው ነው። ትውውቃችንም ይገልጽላችኋል። ስፒች ሰዓት በጣም ደስ የሚል ስብዕና ያለው ሰው አክባሪ፣ የመጽሐፍ ችሎታው ከምነግራችሁ በላይ ነው እና በጣም ብዙ ነገር አስተምሮኝ ጥበብ ምን ማለት እንደሆነ ማሳይቶኝ ባለቤቱ ሀይሚ ደስ የምትል ሰው እና ይህን የህይወት ስራ ከእነሱ አይነት ጥሩ ሰዎች ጋር በመስራቴ በጣም ደስ ብሎኛል። እና እዚህ ኢቨንት ላይ በጣም ብዙ ያገዙ ሰዎች አሉ። በኋላም እንጠቅሳቸዋለን። እና ዛሬ ምሽት በሁሉም ሰው ልብ ውስጥ እንዲቀር የሚፈልገው አንድ ነገር ነው። አባቢ ሀገሩን በክብር ያገለገለ ሰው ብቻ ሳይሆን ወይም ዲቦራ ፋውንዴሽን ማዕከኝነት ማህበረሰቡን ያገለገለ ብቻ ሰው አይደለም። እሱ ከዚህ በላይ የሆነ ታላቅ ሰው ነው። እሱ አራያ የሆነ አባት ነው። ያሳደገን፣ የቀረጸን፣ የጠበቀንና ወደዚህ ዓለም እኛን ያመጣ አባቢ መጽሐፍ ውስጥ የተጻፈ ያንተ ታሪክ ብቻ አይደለም። ለብዙዎች ጥሩና ደግነትን ታታሪ ሰው መሆን እንደሚከፍል የሚያስተምር መጽሐፍ ነው። ሁሌም ደግሞ የልደት አይከበርም፣ የእናቶቹ ብቻ ነው የምታከብሩት ይለናል። ያው 68 ዓመቱ ዛሬ ተከበረ እና ከበረ